ሌላ ሰው ሳይ አሁን ላሽበል እኮ ምንድን ይሄን መጠጥ እንዳትጠጪ እሺ ሙሌና እሱ ይሄኛው ተፈልጥ ደሞ አሁን አየህ ፈልጥ አንተ ረፍ እንጂ አየህ ፈልጥ ረፍ ምሮ ከኔ ጋር ችግር አለ ረፍ በብዙዎች ዘንድ እጅግ በጣም ተወዳጅ የሆነው ወጣቱ የኪነ ጥበብ ሰው ሙሉዓለም ጌታቸው ከሰሞኑ ለአንዲት ለማያውቃት እህት ያደረገው ተጋድሎና የከፈለው መስዋዕትነት እጅግ በጣም አነጋጋሪ ሆኗል። ሽጉጥ እስከሚያስመዝዝ ድረስ የደረሰ አንድን ጉዳይ በተመለከተ እሱ ዋጋ ከፍሏል። ሙሉዓለም ጌታቸው ያደረገው ነገር እጅግ በጣም መነጋገሪያም እየሆነም እያስመሰገነው የመጣ ጉዳይ ሆኗል። ነገሩ ምንድን ነው? መለስ ስንል በዝርዝር የምንነግራቸውና የምታዳምጡት ጉዳይ ይሆናል ማለት። በሌላ መልኩ ደግሞ እዚህ ጋር የምትመለከቷትን ታዳጊ ከባልደረቦቹ ጋር በመሆን አስገድዶ ሆቴል ክፍል ውስጥ በማስገባትና ከደፈራት በኋላ ደግሞ ሕይወቷን የነጠቃት የአማራ ክልል የአድማ በታኝ አባል የሆነው ግለሰብ በቁጥጥር ስር ሆኗል። የዚች ልጅ ጉዳይ እጅግ በጣም አሳዛኝም አነጋጋሪም እየሆነ የመጣ ጉዳይ ሆኗል። ይህንን የምንነግራቸው ታሪክ ነው። ገምሻባት ይሄ ነፍስ ነው። እሺ ሜዲካል ነገር ላይ ተረጋጊ ብሎ ነገር የለም። ደፋር አምጣ ብሬ ነው ፖሊስ ታልጠራ አምጣ ናስ ያባ ምን ይፈክል ይመለንክ ኤክስፓየር ያደረገ ምን ይተሽጥልኛል ደደብነ ያማሃል ተረጋጋ ለምን ተረጋጋው እናቴ ነፍስ እኮ ነው የሚጣፋው። በሌላ መልኩ አዲስ አበባ ውስጥ ከሚገኙ ፋርማሲዎች መካከል ኮተቤ ካራ አካባቢ የሚገኝ አንድ ፋርማሲ ለአንዲት ግለሰብ ለእናቷ ለታማሚ እናቷ ልትገዛ ሄደችውን መድኃኒት ለታማሚ እናቷ መድኃኒት ልትገዛ በሄደችበት ሰዓት የተሰጣት ቀኑ ያለፈበት መድኃኒት እንደ እብድ አድርጓት ጉዳዩን በተመለከተ ወደ ሚዲያ ይዛው መጥታለች። ይህንን ጉዳይ ሁላችሁም እንድታዩትና እንድትማሩበት እንፈልጋለን። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እነዚህን ጉዳዮች በተመለከተ ባለፍ ገደም ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ለ100,000 እንድንደርስ እንድታግዙን ከወዲሁ እንጠይቃለን። አሁን 87,000 አካባቢ ነው ያለነው። 100 እንድንደርስ እንድታግዙን በትህትና እንጠይቃለን። አብራችሁን ቆዩ። ቀዳሚ ወዳደረግንላቸው ነገር እንመለስ። አሁን ትላንትናና ዛሬ በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ጉዳይ አለ ከአርቲስት ሙሉዓለም ጌታቸው ጋር ተያይዞ። አርቲስት ሙሉዓለም ጌታቸው እንግዲህ ከዚህ ቀደም አንድ ፕሮግራም ሰርተን ወደ እናንተ ማቅረባችን ይታወቃል። ለአንድ ድርጅት አምባሳደር ሆኖ ነበርና ይሄ ድርጅት ታዲያ የገባውን ቃል አልፈጸመም፣ ማድረግ የሚገባቸውንም ነገሮች እያደረጉ ስላልሆነ እኔ አምባሳደርነቱን ስራ በገዛ ፈቃዴ ለቅቅ ያለው ከኔ ጋር ተያይዞ ድርጅቱ ምንም አይነት ማስታወቂያ ሊሰራ አይገባም፣ እኔም የለፋውበትን ድርጅቱ እንዲከፍለኝ እጠይቃለሁ፣ ይሄ ካልሆነ ግን በህግ አግባብ ኪሳራዬን ጨምሬ እጠይቃለሁ ማለቱን በተመለከተ ዘግበንላቸው ነበር። ሙሉዓለም ጌታቸው እንግዲህ በኢትዮጵያ የፊልም ኢንዱስትሪ ውስጥ ገና በወጣትነት እድሜው እጅግ በጣም ብዙ የሚባሉ ፊልሞችን የሰራ ደግሞ በፊልሞቹም ደግሞ የሚያነሳቸው ሀሳቦች ውሃ የሚያነሱ መሆናቸው ይታወቃል። ከሰሞኑ ግን ድንገት አንድ ጉዳይ ገጠመው። ከጓደኛው ጋር አንድ ቦታ እየተዝናና እያለ ሳለ በሌላ መልኩ እሱ ከተቀመጠበት ወንበር ፊት ለፊት የተቀመጠ አንድ ሰው ከጓደኛው ጋር ይጨቃጨቅ ነበር፣ ከሴት ጓደኛው ጋር ማለት ነው። ታዲያ ይህች ሴት ጓደኛው ወደ መጸዳጃ ቤት ተነስታ ስትሄድ ይህ ግለሰብ ከኪሱ የሆነ ነገር ያወጣና የእሷ መጠጥ ውስጥ አጓጉል ነገር ይጨምራል። ይህንን የተመለከተው ሙሉዓለም ጌታቸው ይህንን ጉዳይ በተመለከተ ትዕግስቱ ያልቃል። ልጅቷ መታ ያንን ነገር መጠጣት እንደሌለባት ከጓደኛው ጋር ይነጋገርና ዋጋ ከፍሎ ሄዶ ልጁን ምንድን ያረከው ብሎ ሊያነጋግረው ይሞክራል። ይሄ ሰጣ ገባ ታዲያ ይሄድና መጨረሻ ላይ ሽጉጥ እስከመማዘዝ ያደረሰ ጉዳይ ሆነ ማለት ነው። ታዲያ ይሄ ሰጣ ገባ በጣም ይጦዝና መጨረሻ ላይ ከልጁ ጋር አካላዊ የሆነ ግጭት እስከመጀመር ይደርሳሉ። መጨረሻም ላይ ይሄ ግለሰብ ሽጉጥ ያወጣል ማለት ነው። እዚህ ላይ እንደምትመለከቱት ሽጉጥ ያወጣል። ሽጉጥ አውጥቶ ነገሩ እጅግ በጣም ከከረረ በኋላ ግን በጣም በሚገርም መልኩ ጉዳዩ ፕራንክ ነው ይባላል። አሁን ትልቁ ቁም ነገር ፕራንክ መሆኑ አይደለም። ፕራንክ መሆኑን ከማወቁ በፊት ግን ሙሉዓለም ጌታቸው ለዚች ለማያውቃት ልጅ የከፈለው ዋጋ ግን ለብዙዎቻችን መነጋገሪያ ሆኗል። በነገራችሁ ላይ ኢትዮጵያ ውስጥ እንግዲህ ፕራንክ ከኛ ባህል አንጻር ብዙ የማይመከርም የማይሄድም ጉዳይ ነው። አንዳንዶቹ ፕራንክ እያሉ የሚሰሩት ነገር የሰውን ሕይወት የሚነጥቅ ደግሞ አንዳንዶቹንም በድንጋጤ እስከ እድሜ መጨረሻቸው ድረስ ለበሽታ የሚጥላቸው ነገር ነው። ፕራንክ ለኢትዮጵያ ባህል ይሆናል አይሆንም ለእናንተ የምንተወው ፍርድ ነው። ያም ማለት ግን ሙሉዓለም ጌታቸው ለዚች ልጅ የከፈለውን ዋጋ በተመለከተ ስንመለከት ግን እጅግ በጣም ደስ የሚልም የሚያስገርም ነገር ነው። ሙሉዓለም መጀመሪያ ይሄ ጉዳይ ፕራንክ መሆኑን አያውቅም። ይህንን ጉዳይ ግን በደንብ በዝርዝር ከማውራታችን በፊት ቪዲዮ እንመልከተውና ተመልሰን ብንመጣ ይሻላል። አብረን እንከታተለው። ትግርኛ አልችልም በአማርኛ አዋራኝ ወንድ ነኝ እኮ ወንድ ስለሆንኩ እኮ ነው መጥቼ ሌላ ሰው ሳይ አሁን ላሽበል እኮ ምንድን ይሄን መጠጥ እንዳትጠጪ እሺ
እሺ ሙሌና ነው ይሄኛው ነው ተፈልጥ ደሆን አሁን አየህ ተፈልጥ አንተ ረፍ እንጂ አየህ ተፈልጥ ረፍ ጓደኛ ነው ማለት ነው 30 ይወጣል ምናምን ብለው እሺ ደናንሽ እንዴት ነው እኔ ብዛ ያው ስላለው ኪዲ ተኸተለ لي ማርያምን ተኸተለ لي ኪዲ ምን ለደም ዝመጽ ها سيرينا ስለሰው ያገባኝ كم قلنا بزح تقرينا بزمات شاهد برك دي شخص بس من كحدر ما دلي خشي كسر شعر يقباني مسلسل يقباني مسلسل شلون ما حدر دلي خشي سمعت سمعت الله ابا አስተናጋጅ የለም እንዴ ምንድነው አንቺ እናት አንቺ ናል እንዴ አስተናጋጅ የለም እንዴ አደብራቸውም ምናምንና እኔ እንደዛው የሆንኩ ነው የሚመስለው እነሱ ግን እኔ እንደዛ የሚያስቡት ተደለي خيدي شي تقدلي لا تكدي مريم كيف مريم سكري اكتي اخونك تكدي برزي لحدرك اسمع عزك تحدري እኔ እኮ እንደዚህ ነገር ሰራለሁ ጀርቤን ሸፍቼ ነገር ምን ታሪያ ምን ሰሪ ልኛለሽ ፍቅረኛ ኾንኪ برزي لحدرك እኮ እናት አትፈቅድልኝ እኮ ደሪ አስፈቅጃታ ምስ ዝኾነ እንደ ምክንያት ሃያ ደሊኽስ ምክንያት ሲንኪ ማሚ ለካ ምን አለ ማዛ ደግ ለዛም እኔ አምልጭ እኮ ነው حدير يفلت يدقعنا كلام صحيح تحر تمرعي እንደዚህ ነገር ፊልም ላይ ነው የማውቀው የሆነ ሶፍት ነገር ነው ሚኪ ቆሎ ያረጋሉ ምናምን ላውራው እንዴ ነገር አርጎባታል ወይ ነው ሰላም እንዴና እንዴና አለ አማን ደህና አለ ሰዋለው አይ ምን እያረክሽ ነው ብዬ ነው ምን እያረክሽ ነው ብዬ ነው እያየሁ ስላየሁት ነው ምን እንደያየው ምን ራየው ምንድነው ያረከው አይተረደን ታህት ዋጋላ እዚህ ሰብኔ ወይ አልተ ትግርኛ አልችልም በአማርኛ አዋራኝ እኔ አማርኛ ብዙ ሆንክ የማርኛ እኮ ምንድነው ያደረከው እያየሁ አማርኛ ብዙ አይሰማም እሺ እኮ እያየሁ ነበር ምንድነው ያረከ ነበር ምን አረኩ ታገር ምንድነው የጨመርክባት ልጅቷ ላይ ምን ጨመረኝ እንዴት ምንም አልጨመርኩም ምንም ይሄ ምንድነው እዚህ ያለከው አንተ ምን አይመለከትም አዛጋ አይደለ ቴብል አይደለም አይደለ አይመለከተኝም ግን ምንድነው ያረክባት ምንም አላረኩም ምን አረኩ ይሄ ምንድነው ምን እኔ እኮ በሰላም ነው የማዋራከው እኮ ወንድ አይደለ በቃ ፍታ ምን ማለት ነው ወንድ አይደለ በቃ ወንድ አይደለ እኮ ወንድ ስለሆንኩ እኮ ነው በቃ ሌላ ሰው ሳያይ አሁን ላሽ በል እኮ ምንድነው የምታረገው እኮ ተረዳኛ አላድርም ብላኝ
እና ከመቀሌ ሰው ቢመጣው እና ታዲያ እንደዚህ አድርገህ ነው እንደምታሳድራት እኮ በሰላማዊ ቢሳልሽ እኮ ታዲያ ቀስ ብላ ታወራትም ማግባባት እኮ ምንም እኮ አይደለም። ይሄ እኮ ኖርማል ነገር ነው። እንዴት ኖርማል? ሁሉም ሰው የሚያደርገው እንዴት ኖርማል ነው? እሺ ፍታ በእናት ምንድነው የምፈታው? ለምንድን ነው እሺ እኔ እጠጣዋለሁ። ይሄ ኖርማል ነው። እኔ እጠጣዋለሁ። ዶክተር ምንም አይደለም። ቆይ አይ እኮ ጓደኛን ጥራው በእናት ከልጅቷ ጋር ላይ ያጣላኝ ነው እኮ ምንም ያየው ነገር አላየህም እኮ ምንም አላደረኩም ነው ሲጀምር ባረግን ጉዳይ እኮ አይደለም አይደል? ይሄ ታውቃታለህ ልጅቷን ታውቃታለህ? አላውቃትም። ፊልም ነው አይደል የምትሰራው አይደል? እሱን አይደለም አሁን የምናወራው እኮ ለምንድን ነው እንደዚህ የምታደርገው ነው? እኔ በሰላም ነው የማወራህ አሁን እኮ እኔም እኮ በሰላም እያወራሁ ነው እኮ። በሌላ መንገድ ከሆነ ደግሞ አወራሃለሁ። ለአንተ መጥፎ ስለሆነ ነው እያስፈራራኝ ነው። ኧረ ጓደኛዬን ያዝልኝ በእናትህ እኮ አይመለከትህም እኮ መጥፎ ነው ይሄ እኮ አይመለከትህም ወንድሜ። እኔ እንደሚመለከተኝ አሳይሃለሁ እንደሚመለከተኝ። አቅም ምን ታስፈራራኝ የሞከርክ ነው ምን ትግርኛ ከሌላ ቦታ ስለመጣሁ ነው የምፈራ መስሎህ ነው? ወደ ቦታ ሂድ። አልሄድም እኮ ወደ ቦታ ሂድ። አልሄድም። ቁጭ በል ነው ጓደኛው ወሰደው በእናትህ ቁጭ በል እኮ ሳትመጣ ወሰደው በእናትህ ሊያጣላኝ ነው። ከባሰን አጣልሃለሁ። ኦኬ አጣልሃለሁ ከባሰን እሺ ማን እንደምሰማ ነው ያለና ሄሎ ብሮ ሰብ ሒዝካ ማምፃኒ ጃ የሸግረን ለውዚ እንድዕ ጃ አይፈልጠ እዚ እኮ እሺ እኮ ናቦታ ሂድ ፕሊዝ ኪድና ቦታ ይሄን መጠጥ እንዳትጠጪ እሺ እንዳትጠጪ ምሮ እንዳትጠጪ ስኸይት ሰማይ ወደ ቀኒ ስንጨቃጨቅ አይቶ ሊወስድሽ ምናምን ነው እኮ ይሄን መጠጥ ፈልጉሽ ነው ስንጨቃጨቅ ሰምቶ ነው ምንድነው ንዑት አምኔ ዲኸኝ ወንቂ ምንም በቃ ምንም እዚህ ክፍተት የለፈን ነገር እዚህ እንትን ውስጥ እዚህ ኮካ ውስጥ የሆነ ነገር አለ ምንም አይገባም። እሺ ስንጨቃጨቅ ሰምቶ ነው ሶፍት እያወጣህ ወንድሜ አይመለከትህም ነው። ቆይ መጀመሪያ ተረጋጋ እኮ ሶፍት አፍንጫ ልጠግ ነው። ተረጋጋ መጀመሪያ አያደርገውም ግን ይሄን እንዳት እሺ ስንጨቃጨቅ ስላየህ ሶፍት እያወጣህ ነበር እኮ እኔም እኮ አይቻለሁ። ምንድን ነው እኔ ጸብ አልፈልግም ወንድሜ። እኔ እጣልሃለሁ እኔ እጣልሃለሁ እኮ እኔ አልፈልግም። ስለዚህ ወደ ቦታ ተመለስ። አይመለከትህም። ቆይ ሙሌ እንደዛ አያደርግም እሷ ፍቅረኛ ስለማውቀው ነው። እሺ ግን ሙሌ ነው ያልሽው ይሄኛው ትፈልጥ ደፋ አሁን አየህ ፈልጥ አንተ ረፍ እንጂ አየህ ፈልጥ ረፍ ለምረ ሙሌ ያለች የት ነው ረፍ ምን አገባ ሚስቴን አያገባኝም። ኮካ ነው የከፈልኩበት ነው። እኔ ልጠጣው ሲጀምር ትከፍለዋለህ። የከፈልኩበት ነው እኮ ለምን ትደፋዋለህ? መጠጥ ውስጥ ነገር ያደርጋል። ለምን ትደፋው? ምን እንደምታደርገኝ ና እዚህ ሆነ አውረሽ ሚኪ ና አርፍ ሚኪ ና አንቺሽ እንደዚህ የምታስደርግኝ ቁጭ በይ ወንድ ከሆንክ ብቻ ና ገብቷል። አያገባህም። ምሮ ከኔ ጋር ችግር አለ። እረፍ ከኔ ጋር ምንድን ነው የምትፈልገው ነገር አለ? ፍራንክ ነው። እንግዲህ ሙሉ ዓለም ያደረገው ነገር ይሄንን ይመስላል። አሁን እዚህ ጋር በጣም በቃ ነገሩ ፕራንክ መሆኑን አይደለም ማየት ያለብን ማለት ነው። ፕራንክ መሆኑን ሳያውቅ ግን ልጅቷን ለማዳን የሄደበት ርቀት የከፈለው ዋጋ የእውነት ቢሆንስ አሁን ይሄ ፕራንክ የሚያደርገው ልጅ ሽጉጥ መዞበታል። የእውነት ሆኖ ግን ሽጉጥ አስመዝዞ ህይወቱን የሚያስነጥቀውስ ጉዳይ ቢሆንና ሙሉ ዓለም እንግዲህ አሁን ፐርሶናሊቲውን ያሳየ ጉዳይ ነው። ኢትዮጵያ ውስጥ እህቶቻችን በጣም ብዙ ጥቃት የሚደርስባቸው ዛሬም ነገም ጥቃት የሚደርስባቸው አካላዊ ጉዳት የሚደርስባቸው ህይወታቸውን የሚነጠቁት ልክ እንደዚህ አይተው ስለ ጉዳዩ ሰምተው ባላየም በሰማም በሚያልፉ ወንዶችና ወይ ደግሞ አጋሮቻቸው ወይ ደግሞ ወንድሞቻቸው ምክንያት ነው። ሙሉ ዓለም ግን ይህንን ነገር ሊያደርግ አልወደደም። እኔ ፕራንክ ከመሆኑ በላይ የእሱን የሙሉ ዓለምን በቃ ትክክለኛ ልጅቱን ለማዳን ያደረገውን ነገር ነው ያየሁበት። የእውነት ቢሆንስ በቃ ሽጉጥ እኮ ተማዘዋል። በጣም እንደውም መጀመሪያ በስርዓቱ ነው ሊያናግረው የሞከረው ምናምንና
ክብሬንም ሞገሴንም አላለም። በጣም ብዙ ጊዜ በሱ ልክ የሚታወቁ ሰዎች በሱ ልክ ዝና ያላቸው ሰዎች ለክብሬም ለሞገሴም ብለው ይጠነቀቃሉ። የሆነ ቦታ ላይ ሊደባደቡ አይደለም አፍላፊ መካፈት አይፈልጉም። እሱ ግን በዚህ ርቀት ድረስ ሄዶ ደሞ ልፍ ብሎ ምንድነው ሊያደርግ የነበረው? መጨረሻ ላይ ነገሩ ሲገን ቤቱንም መበጥበጥ አልፈለገም። ልጁን ጎትቶ ይዞ ወጥቶ ነው መጣላትና ልጅቷን ሊያድን የሞከረው። ሌላው ልጅቷ ራሱ ተመልሳ መጥታ እሱ አያደርግም ወዶ ባሌ ነው ፍቅረኛዬ ነው እንኳን ስትለው ምን አገባኝ የራስሽ ጉዳይ እንኳን ብሎ መሄድ አልቻለም። በቃ ያየው ነገር ስላለ ልጅቷን ሊያድን ሞክሯል። እና ይሄ ቪዲዮ በጣም የገረመኝና በቃ በጣም ብዙዎቻችን በዚህ ልክ መሆን አለብን። አለበለዚያ ነጋ ጠባ እከሊት ከሌ ገደላው ተገደለሽ ሞተ ምናምን እያለን እከሊትን የሆነ ሰው ገደላት እከሊትን እንደዚህ ያለ ሰው አጠቃት እያለን ዘመናችንን ሙሉ ስንተርክና ስናወራ ከዛ ደግሞ የወንጀል ታሪክኛም ስንዘግብ ልንኖር ነው ማለት ነው። የሴትን ልጅ ጥቃት በዚህ ልክ መከላከል ካልቻልን በጣም ብዙ አደጋ ነው። ሴቶች ልጆች አሉን፣ እህቶች አሉን፣ እናቶች አሉን። ይሄ ዕጣ የሁላችንንም ቤት ሊያንኳኳ የሚችል ጉዳይ ነውና ከዚህ ጉዳይ ጋር ተያይዞ ሙሉዓለም ጌታቸው እጅግ በጣም አክባሪ ነኝ። ደግሞ ታውቃለህ፣ በዚህ አጋጣሚ ቪዲዮም ካየኸው እንዴት እንደምወድ እንደማከብር ታውቃለህ። እጅግ በጣም የእውነት በጣም ያስገረመኝ ቪዲዮ ስለሆነ ነው። ከዚህ ጉዳይ ጋር ተያይዞ ወደ ሌላኛው ቀጣይ ጉዳይ እንሂድ ማለት ነው። አብራችሁን ቆዩ። እንግዲህ ከዚህ ጉዳይ ጋር ተያይዞ የምንሄደው አሁንም ወደ ሴት ልጅ ጥቃትን በተመለከተ ነው። እዚህ ጋር የምትመለከቷት ታዳጊ ከሰሞኑ በአማራ ክልል የአድማ ብተና አባል በሆነ ግለሰብ እጅግ በጣም አሰቃቂ በሆነ ሁኔታ ሕይወቷን መነጠቋን ሰምተን ነበረ። እንግዲህ ይሄ ግለሰብ ምንድነው ያደረገው? ከምትሰራበት ቦታ ነው ከግብረ አበሮቹ ጋር በመምጣት አስገድዶ ከወሰዳት በኋላ ሆቴል ውስጥ ይዟት ገብቶ ከደፈራት በኋላ ሕይወቷን የነጠቀው። ቅድም ስለ ሙሉዓለም ስናወራ የነገርናቸውን አይነት ታሪክ ነው አሁን ነግራችሁ የምንወደው። ይሄ የአድማ በታኝ እችን ልጅ እንደዚህ ባለ መልኩ ይዟት ሲሄድ ይመለከተናል የሚሉ ሰዎች አይተው ሰምተው ዝም ባይሉ ኖሮ እች ልጅ ሕይወቷን አታጣም፣ አካላዊ ጥቃትም አይደርስባትም ነበረ። ግን በሚያሳዝን መልኩ ለቤተሰቦቿ ተስፋ የሆነች ነገ ከነገ ወዲያ ሰርቼ ተቀይሬ ቤተሰቤንም ሀገሬንም አገለግላለሁ የምትል ልጅ ገና አንድ ፍሬ ልጅ ነች ወስደው ሆቴል ውስጥ እንግዲህ ምን እንዳደረጓት አናውቅም። ምናልባት ከሱም ጋር ያሉ ግብረ አበሮቿም እንዲደፍሯት ሊያደርግ ይችል ይሆናል። ግን ዞሮ ተደፍራለች፣ ሕይወቷን ተነጥቃለች። ይህ ግለሰብ ታዲያ ይህንን ካደረገ በኋላ ምናልባት ስልጣኑን ተመክቶ ነው ሊሆን የሚችለው ከአካባቢው ተሰውሮ ነበረ። ውሎ አድሮ ግን በቁጥጥር ስር መዋሉ ተሰምቷል። ምንድን ነው ጉዳዩ? እሱን ደግሞ አጠር ባለ መልኩ እንገራቸው። እዚህ ምስሉ ላይ የምትመለከቱት በግድያ ወንጀል ተጠርጥሮ ሲፈለግ የነበረ ግለሰብ ነው። ግለሰቡ ኢንስፔክተር ያምራል ይባላል። ኢንስፔክተር ያምራል ታዲያ አሁን የነገርናቸውን ታሪክ ከነገርናቸው በኋላ ለጊዜው ተሰውሮ ነበር። በመጨረሻም ግን በቁጥጥር ስር ውሏል። ባለፈው ሳምንት ሚያዝያ 6 ቀን 2018 ዓ.ም ባህር ዳር ከተማ ቀበሌ 06 መኳንንት ስለሺ በተባለ ሆቴል ውስጥ ተቀጥራት ስራ የነበረችውን ማህሌት ማሩ የተባለችውን ወጣት የአማራ ክልል አድማ ብተና አባል ነው በተባለውና ስሙ ደግሞ ኢንስፔክተር ያምራል አለሙ የተባለው ይህ ግለሰብ ከሌሎቹ ግብረ አበሮቹ ጋር በመሆን ከስራ ቦታው አስገድዶት ወደ ሌላ ሆቴል በመውሰድና አስገድዶ ከደፈራት በኋላ በሆቴሉ ውስጥ የግድያ ወንጀል ፈጽሞ መሰወሩን የአካባቢው የአይን እማኞችና ጓደኞቿ በማህበራዊ ሚዲያ ሲያሰራጩ መሰንበታቸው ይታወቃል። ነገርየው በማህበራዊ ሚዲያ ላይ ሲሰራጭ ጉዳዩ የእውነት አልመሰለም ነበር። በተለይ ደግሞ ጉዳዩን የአማራ ክልልን አድማ ብተና ስም ለማጥፋት ነው ያሉም ግለሰቦች ነበሩ። ውሎ አድሮ ግን ነገርየው ከተመረመረ በኋላ የእውነት መሆኑና ይሄ ግለሰብ ይህንን ድርጊት መፈጸሙ ታውቋል። ታዲያ የአማራ ክልል ፖሊስም የሰው ሕይወት አጥፍቶ የተሰወረውን ግለሰብ ፎቶግራፍን ጭምር በማህበራዊ ሚዲያ ሲያስፈልግ ቆይቷል። ሆኖም ታዲያ በዛሬው ዕለት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረውን ያምራል አለሙ የተባለውን ይህንን ግለሰብ በቁጥጥር ስር ማዋሉ ነው የታወቀው። ተጠርጣሪው ኢንስፔክተር ያምራል አለሙ ወንጀሉን ፈጽሞ ከአካባቢው ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም ደግሞ በክልሉ የጸጥታ ኃይሎች በተደረገ የተቀናጀ ጥብቅ ክትትል ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር ሊውል መቻሉን በፌስቡክ ገጹ አስነብቧል ማለት ነው። እንግዲህ ይህንን ጉዳይ በተመለከተም ከዚህ ልጅ ጋር ተያይዞ የነበረው መረጃ ይህንን ይመስላል። በጣም በሚገርም መልኩ እንግዲህ ይሄ ግለሰብ ከአማራ ክልል አምልጦ ሄዶ ትግራይ ክልል መቀሌ ከተማ ውስጥ ነው በቁጥጥር ስር ሊውል የቻለው ማለት ነው። ግን በወቅቱ እስከምትሰራበት ሆቴል ውስጥ አስገድዶ ይዟት ሲሄድ ያዩ ጓደኞቿ፣ የስራ ባልደረቦቿ በሙሉ ይህንን ጉዳይ ለሚመለከተው አካል ምንም ያህል እንኳን እሱ የህግ የሰላም አስከባሪ ልብስ
የለበሰም ቢሆን ደግሞ ከሱም በላይ የሚመለከታቸው አካላት አሉ። ሌሎችም ደግሞ የህግ አካላት አሉ። ሆቴሉም ጨምሮ ጓደኞቿም ጨምሮ በወቅቱ ይህንን ጉዳይ በተመለከተ ሪፖርት አድርገው ዋጋ ከፍለው አሁን ሙሉዓለም ጌታቸው እንደዛ ለማያውቃት ልጅ ዋጋ በከፈለው ልክ ዋጋ ከፍለው ቢሆን ኖሮ እችን የመሰለች ለቤተሰቦቿም ለሀገርም ተስፋ ያነች ቆንጅዬ ልጅ አናጣትም ነበረ። ይህ እጅግ በጣም የሚያሳዝን ነው። ኢትዮጵያ ውስጥ እንደዚህ ያለው በጣም ሴቶች ላይ የሚደርሰው ጫና በደል እስከ መቼ ነው የሚቀጥለው? የሚመለከታቸው አካላት ደግሞ ለምንድን ነው በቃ ሁል ጊዜ እንደዚህ ያለች ሴት እንደዚህ ያለ ቦታ ላይ እንደዚህ ካለ ሰውዬ ጋር በተመለከተ አደጋ እንደዚህ ባለ ሰው አደጋ ደረሰባት የሚል ሪፖርት ብቻ ከመናገር በዘለለ ገና ጥቃቶች ከመድረሳቸው በፊት ፕሪቬንት አድርገው ጥቃቶቹን ተከላክለናል፣ እንደዚህ ያሉ እንስቶቹን እንደዚህ ያሉ ህጻናትን ከአደጋ ታድገናል የሚሉት መቼ ነው? መቀጣጫ የሚሆን ደግሞ ባጠፉት ጥፋት ልክ በልክ የተሰፈረላቸውን የፍርድ ቤት ብይንስ መቼ ነው የሚያሳዩን? ይሄ እንግዲህ የሁላችንም ጥያቄ ነው ማለት ነው። እጅግ በጣም ከልብ አድርገን ነው ያዘን ነው በዚች ልጅ ጉዳይ። ቤተሰቦቿን መጽናናት እንመኛለን። ፈጣሪ እሷንም ነፍስ በቀኝ እንዲያቆም እንመኛለን። የዚህን ግለሰብ ጉዳይ ግን በተመለከተ እንግዲህ ህግ ምን አይነት ብይን ይሰጠዋል የሚለውንም ጉዳይ ወደፊት እየተከታተልን ወደ እናንተ የምናደርስ ይሆናል። አሁንም ደግሞ አብራችሁን ቆዩ። ሜዲካል ነገር ላይ ተረጋጊ ብሎ ነገር የለም። ደፋር አምጣ ብሬ ነው ፖሊስ ተልጠራ አምጣ ናስያባ ምን ይፈክል ይበለኝ ኤክስፓየር ያደረገ ምን ይሸጥልኛል? ደደብ ነህ ያማሃል። ተረጋጊ ለምን ተረጋጋው? እናቴ ነፍስ እኮ ነው የሚጠፋው። ኤክስፓየር ያደረገ ምን ይሸጣል? ተታመመ ሰው በሽተኛ ብሬልስ ብሬ አምጣ ሁሉ እኔ እዚህ ደንበኛ አይደለም። ቀዩ ልጅ ታለ ናሬ ተረጋጊ አንተ አይተኸው የሸጥከው ምንድነው? ባላወቀ የምትሆነው ምንድነው? ባላወቀ ቆመህ የምታየው ምን አላለፈም ወይ? አልረጋጋም። ብሬ አምጣው። ይኸውልህ ወሬ አይደለም የፈለኩት። እሺ ለካንተ ጋር አንድ ሁለት እንመላለስ አይደለም የመጣሁት። ብሬ ልወስድ ነው። 350 ብር ይሆን አልስክ 50 ብር 350 ብር 215 ብር ይሄው መልስክ 100 ምናምን ብሩን አምጥቻለሁ። ደደቦች ናቸው። ሁለተኛ ነገር ሌቦች እፖስተዋለሁ። ደግሞ በጣም ነው የሚያሳዝነው። አሁን እኔም ብሆን በተለይ ወይ ደግሞ ሌሎቻችንም ብንሆን በእሷ ቦታ ብንሆን ለታመመች እናታችን መድኃኒት ልንገዛ ሄደን ቀኑ ያለፈበት መድኃኒት ቢሰጠን ምንድን ነው ሊሰማን የሚችለው ነገር? ይሄ ሊትራሊ መግደል ነው። በቃ ምንም ጥያቄ የለውም፣ መግደል ነው። በዛ ላይ የታመመች እናት አለች። በዛ ላይ ደግሞ ቀኑ ያለፈበት የተበላሸ መድኃኒት መስጠት ምን ማለት ነው? እድሜውን የጨረሰ መድኃኒት ምን ይሰራል እዛ ውስጥ? ለምን ይቀመጣል? ሲሆን መቃጠል ነው ያለበት፣ መወገድ ነው ያለበት። ሲሆን ቀኑ የተቃረቡ መድኃኒቶችም ቢሆኑ መቀመጥ የለባቸው። ይህንን ጉዳይ በተመለከተ ይህንንም ቪዲዮ የሚመለከቱ የጤና ቢሮ ኃላፊዎችም ካሉ ሌሎች የሚመለከታቸውም አካላት ካሉ ካራ አካባቢ እንግዲህ ልጆቹ ታይተዋል። የትኛው ፋርማሲ እንደሆነ ይታወቃል። ካራ ኮተቤ አካባቢ ካሉት መድኃኒት ቤቶች መካከል አንዳቸው ናቸው የሚሆኑት። ይሄ ማለት ግን ለሌሎቹ መድኃኒት ቤቶች ማሳያ ነው የሚሆነው ማለት ነው። የሚመለከተው አካል በየጊዜው እየሄደ ድንገታዊ ምርመራ ማድረግ አለበት። አያድርገውና እች ልጅ ፊደል ያልቆጠረች ነች ብለን እናስብ፣ ወይ እናቶቻችን ወይ አባቶቻችን ናቸው ብለን እናስብ፣ ወይ ደግሞ እንግሊዝኛ በጀርባ የተጻፈውን እንግሊዝኛ በቅጡ የማይረዱ የአውሮፓውያኑን የዘመን አቆጣጠር የማይረዱ ሰዎች ናቸው ብለን እናስብ። ይህንን መድኃኒት ወሰዱት፣ ሄዱ፣ ተጠቀሙት፣ በቃ ከተመ፣ ህይወታቸውን አጡ ማለት ነው። እና እንደ ቀላልም እንደ ቀልድም ሊታይ የሚገባ ጉዳይ አይደለም። በጣምም ስለገረመኝ ነው። እንግዲህ ወዴት እየሄደን እንደሆነ አልገባንም። የሚመለከታቸው አካላት ግን ይህንን ጉዳይ በተመለከተ ጥንቃቄ ምርመራ እንድታደርጉ ከወዲሁ እናሳስባለን። እንደዚህ ያለ ኬዝ የገጠማችሁም ደግሞ ካላችሁ በሀሳብ መስጫ ሳጥን ላይ ያስፈሩልን። ይህ እጅግ በጣም አሳፋሪ ነው። እንግዲህ እነሱ ይህንን ሸጠው ምን ያህል ብር ሊያተርፉ እንደሚችሉ አናቅም። ሲነጋገሩ እንደሰማ ነው መድኃኒቱ 200 ምናምን ብር አካባቢ ነው። ለ200 ምናምን ብር የአንድን ሰው ህይወት መንጠቅ ምን ይሉታል? አጃኢብ ነው። በጣም የሚገርም ነገር ነው። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን ጉዳዮች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። አሁንም ግን ጊዜ ሚዲያ 100 ሺህ ለመድረስ ድክ እያለን ነው። ሰብስክራይብ እያደረጋችሁን ቤተሰብ እንድታደርጉን በትህትና እንጠይቃለን። እንድንበረታ ደግሞ 100 ሺህ ላይ ደግሞ ደርሰን ቆመን ለማመስገን እንበቃለን። አሁንም አብራችሁን ስለነበራችሁ እናመሰግናለን። ክበሩልን፣ ክብር ይስጥልን። ታንኪዩ